ሰላም እንዴት ናችሁ? ዛሬ በአስቱ ግቢ ያሉትን ወሳኝ ስፍራዎችን አሳያችኋለሁኝ። እኔ ጋር አሁን ከምሽቱ 12 ሰዓት ነው። የዛሬው ቪዲዮ የሚሆነው የግቢውን የምሽት ገጽታዎች ቫይቦች ምን ይመስላሉ የሚሉትን የማሳያችሁ ይሆናል። አሁን ያለውበት ቦታ የአስቱ ትልቁ ስቴዲየም ስፍራ ላይ ነው። እኛ ጉብኝታችን የምንጀምረው ከዋናው በር መግቢያ አካባቢ ይሆናል። ከኔ ጋር አብራችሁ ለመጓዝ እንዲያመቻችሁ እዚህ ጋር በካርታው ላይ ከምታዩት ቦታ መነሻችሁን በማድረግ ተከተሉኝ እንሂድ። ይሄኛው ህንጻ በዋናው በር ቀጥታ ስትመጡ የምታገኙት ሄድ ኦፊስ ነው። ባለው ቅርጽ ምክንያት አብዛኛው ሰው ወርጫሙ ህንጻ ብለው ይጠሩታል። ይህ እዚሁ ሄድ ኦፊስ አጠገብ የሚገኝ የአስቱ ትልቁ ላይብረሪ ሲሆን ሴንትራል ላይብረሪ ይባላል። እንቀጥል። እንሂድ። ይሄኛው ደግሞ የባስኬትቦል መጫወቻ ሜዳ ነው። ነገር ግን በብዛት ተማሪዎች የሚጠቀሙት ለእግር ኳስ መጫወቻነት ነው። Come on, this is Astu guys. እዚህ ጋር በተጨማሪ ጎን ለጎን የባስኬትቦል መጫወቻ ሜዳ እናገኛለን። ይህ ትልቁ የእግር ኳስ መጫወቻ ስቴዲየም ነው። ይሄኛው ደግሞ አንደርግራውንድ የጂም መስሪያ ቤት ነው። እንሂድ። በዋናው ስቴዲየም አድርጋችሁ ቀጥታ ስትመጡ እዚህ ጋር ያለውን የፍሬሽማን ዶርምን ታገኛላችሁ። ይህ በግቢ ውስጥ የተለያዩ ኢቨንቶችና ፕሮግራሞች ሲኖሩ የሚቀርቡበትና ተማሪዎች የሚታደሙበት መድረክ ነው። ይህ ደግሞ የሲኒየር ተማሪዎች መመገቢያ ካፌ ነው። ከካፌ እንደወጣን ይህኛው መንገድ ወደ ሲኒየር ተማሪዎች ዶርም ይወስደናል። ቀጥታ ወደዛ እንሄዳለን። የሲኒየር ተማሪዎች ዶርም ይሄ ነው። እዚሁ ሲኒየር ዶርም አካባቢ የሚገኝ ሁለተኛው ላይብረሪ ይሄ ነው። የመጀመሪያ ዓመት ተማሪዎች መማሪያ ህንጻ ይህ ነው። መነሻችንን ከዋናው በር በማድረግ አብዛኞቹን የግቢውን የምሽት ገጽታዎች አይተን ወደ ነበርንበት ቦታ ላይ ተመልሰናል።
ስለ ግቢው ያላችሁን ሐሳብ አስተያየቶቻችሁን እንዲሁም ጥያቄዎች በኮሜንት ሴክሽን ስራ አሳውቁኝ። በቀጣይ የግቢውን የቀን ቭሎግ በዚሁ ቻናል ይዤላችሁ መጣለው። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተ ሰብስክራይብ ማድረግ ለኔ ትልቅ ዋጋ አለው። በያላችሁበት ሰላማችሁ ይብዛልኝ።